በዚሁ አጋጣሚ ደናግላን ያልሆኑ ሰዎች መንግሥተ ሰማያትን መውረስ አይችሉም። በአዲስ ኪዳን ነቢይ የለም። አራት ነው። በዚህ ዘመን ያለው የሐዋርያት ሥራ ነው እንጂ ሐዋርያም የለም። የኛ አጥቢያ ቤተክርስቲያን ሐዋርያቶች አሉን። ኦሪጂናል ሐዋርያት ናቸው። ገንዘብ ለምን ተስኖት ይዋጣ ሲባል መሰብሰብ ሲጀመር አልፈልግም። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር? እግዚአብሔር ይመስገን። እንደገና ሌላ የምሕረት ቀን ተጨምሮልን በሌላ ቪዲዮ ተመልሰን ወደ እናንተ መጥተናል። እንደተለመደው እናንተ አስተማሪ ይሆናሉ ብለን ያሰብናችሁ ቪዲዮ ቀንጨብጨብ አድርገን ተመልሰናል። ታዲያ እናንተም እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከመራረጥናችሁ ቪዲዮዎች መካከል ዛሬ የመጀመሪያው የሆነው ቪዲዮ ተመልክተን እንመለሳለን። ወደ ቪዲዮ ሁለተኛ ድንግልና እዚህ ክብር አብቅቶታል። ከቃሉ ጋር ነች። በዚሁ አጋጣሚ ደናግላን ያልሆኑ ሰዎች መንግሥተ ሰማያትን መውረስ አይችሉም። ሁለት ክንፍ ያላቸው ብቻ ወርሰው ችግር ፈጠሩ። ስለሆነ ይላልኝ ድንግል ያልሆነ ሰው ገዱ በደንብ ነው እንጂ መንግሥተ ሰማያት አይገባም። አራት መቶ የተዘጋው ማለት ነው። ድንግል ያልሆነ ሰው መንግሥተ ሰማያትን አይወርስም። ቤተሰቦች ይህንን ቪዲዮ በአጋጣሚ የሚደረሳችሁ ሰዎች ልትሆኑ ትችላላችሁና ድንግል ካልሆናችሁ የእግዚአብሔርን መንግሥት መውረስ አትችሉም። የአባታችን ትምህርት ነው፣ የእግዚአብሔር ቃል ወይ መጽሐፍ ቅዱስ አይደለም። የመምሩ ትምህርት ነውና ድንግል ካልሆናችሁ የእግዚአብሔርን መንግሥት አትወርሱም። ስለዚህ ምን ይሻላችኋል? ድንግልና ከሌለ እግዚአብሔርን መንግሥት መውረስ ስለማይቻል ምንድነው የሚሻለው? የክርስቶስ ኢየሱስ ከድንግል ማርያም መወለድና ወደ ዓለም መምጣት ሌላ ተልእኮ አይደለም። ሰው ሁሉ በክርስቶስ ኢየሱስ አምኖ የዘላለምን ሕይወት እንዲያገኝ ነው። ሌላ ምንም እንትና አይደለምና ሰው በክርስቶስ ኢየሱስ ሲያምን የዘላለም ሕይወት ያገኛል። አለቀ። በክርስቶስ ኢየሱስ አምኖ በቤዛነቱ አምኖ በክርስቶስ ኢየሱስ ያመነ ሰው ዳግመኛ የተወለደ ሰው እግዚአብሔርን መንግሥት ይወርሳል። ድንግልና የሌላችሁ ግን እግዚአብሔርን መንግሥት መውረስ አትችሉምና እኔ ግን ለእናንተ መልእክት አለኝ። ድንግልና ለሌላችሁ ምናልባት በተለያየ ሁኔታ ውስጥ ላላችሁ ለእናንተ መልእክት አለኝ። መጽሐፍ ቅዱስ እንደሚናገረው ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደሚል በክርስቶስ ኢየሱስ አምኖ ክርስቶስን ለተከተለ ትውልድ እግዚአብሔር የዘላለምን ሕይወት ይሰጣል። እግዚአብሔር አባት ሊሆነን ነው ክርስቶስ ኢየሱስን ወደ ዓለም ሁሉ የላከው። ስለዚህ ለዓለም ሁሉ መዳኛው መፍትሄው ከኃጢአት ነፃ ማውጫው መንገድ ኢየሱስ ክርስቶስ ነው። ስለዚህ ቀን ሳለ ሳይመሽ ሳይረፍድ ሳይጨልም ወደ ክርስቶስ ኢየሱስ ነው። ይሄ ለእናንተ ትልቅ ዕድል ነው። ምናልባት ይህንን ቪዲዮ እያያችሁት በአጋጣሚ ሊመስላችሁ ይችላል። በአጋጣሚ ግን አይደለም። እግዚአብሔር ለእናንተ አስቦ ካላችሁበት ሁኔታ ሊያወጣችሁና ከታሰራችሁበት የኃጢአት እስራት እግዚአብሔር ሊፈታችሁ ስለፈለገ ይሄ ቪዲዮ ወደ እናንተ ደርሷልና በክርስቶስ ኢየሱስ በማመን የዘላለምን ሕይወት ማግኘት ይቻላል። ዋጋው የተከፈለበት ውድ ቢሆንም የተሰጠን ስጦታ ግን የምንቀበልበትና ወደ እግዚአብሔር መንግሥት የምንገባበት የምንከፍለው ዋጋ ሳይሆን ክርስቶስ ኢየሱስን አምኖ መቀበል ነው። እስካሁን ይህን ቪዲዮ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ውድ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ። እስቲ ደግሞ ቀጣዩን ቪዲዮ ተመልክተን አሁንም እንመለሳለን። ተመልከቱ። ማርያም ሽማግሌ እንደሚላክ እግዚአብሔር ገብርኤልን ሽማግሌ አድርጎ ልኮ ይሁንልኝ አሰኝቶ በማህፀኗ ውስጥ አምላክና ሰው ጋብቻ ፈጸሙ። የተጋቡት ክርስቶስና ቤተክርስቲያን ትስብእትና መለኮት ሰውና አምላክ ፈጣሪና ፍጡር ናቸው። እውነት በድንግል ማርያም ማፀን ሰርግ ሆነ። እሷ ሰርግ ቤት ነች። ከብካብ ንጹህ እንላታለን። ንጽሕት የሰርግ ቤት ናት። በእሷ ማህፀን ውስጥ አምላክና ሰው ተጋቡ፣ ሰርግ አደረጉ። ከዛ
የሙሽራና የሙሽሪቱ ቤተሰብ እንደሚኖሩት በሰርግ ላይ ሰውና አምላክ አብረው ዘመሩ። ሰውና መላእክት አብረው ዘመሩ ስብሐት ለእግዚአብሔር ብለው። እየሰማልኝ ነው። የእውነት ወንጌል ጠፍቶ የሐሰት ወንጌል እንበለው ወይስ የሐሰት ትምህርት በዝቶ ሰው የእግዚአብሔር የሆነውን ነገር ፈልጎ ሲመጣ ለህይወት የሌለበትን ነገር እየጠቀጠቀን መመለስ ይሄ በጣም ትልቅ ወንጀል ነው። ትልቅ ወንጀል ነው። ምናልባት ሰብስበን የምናወራቸው ህዝቦች ሰብስበን ለማን እንድናስተምራቸው ወደኛ የመጡ ሰዎች እውነተኛ የሆነውን የእግዚአብሔርን ቃል ፈልገው የእግዚአብሔርን መንግስት ወንጌሉን ፈልገው ነው የመጡትና ማስተማር የሚገባንን ትተን የማይገባውን እያስተማርን ያለና እንግዲህ በዚህ ላይ ምንም ማለት ስለማያስፈልግ እውነተኛ የሆነውን የእግዚአብሔርን ቃል ሳንጨርስ ዘላለም ተሰብኮ የማያልቀው እውነተኛ የእግዚአብሔር የመንግስቱ ወንጌል ያለ ተረተረትን በማስተማርና ረብ የሌለውን አስተምሮ በማስተማር እግዚአብሔር ሊከብርበት የማይችለው ነገር በማስተማር የትውልድን አእምሮ በማይረባና ህይወት በሌለበት ነገር በመበረዝ የትውልድን አእምሮ በዚህ ልክ ማበላሸት አስፈላጊ አይመስለኝምና ሽምግልና የተላከው ከዚህ በፊት አንድ ትምህርት ነበረ። አዳም ለሔዋን ሽምግልና መላክ ስላሴ ሽምግልና መላካቸውና እሱን ትምህርት እናስታውሳለንና አሁን ደግሞ ሽምግልናው ደግሞ ቦታ ስፍራ ተቀይሯል። ማን የተላከው? መላእክቶች ለማን? እግዚአብሔር። ማንን ሊጠይቁ? ማርያምን ሊጠይቁ። እንግዲህ አስተምሮ ራሱ ጤናማ ያልሆነ ጤንነት የሌለው መጽሐፍ ቅዱሳዊ ነውና እውነተኛ የሆነው ወንጌል በማስተማር ትውልዱ እግዚአብሔርን እንዲያውቅ ማድረግ እጅግ በጣም አስፈላጊ ነው። ሐሳብ አስተያየታችሁን አሁንም ኮሜንት ላይ አስቀምጡልን። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ለሌሎች ተደራሽ እንዲሆን ደግሞ ሼር በማድረግ ተባበሩን። እስቲ አሁንም ቀጣዩን ቪዲዮ ተመልክተን እንመለሳለን። የኛ አጥቢያ ቤተክርስቲያን ሐዋርያቶች አሉን። ኦሪጂናል ሐዋርያት ናቸው። ብራንድ ናቸው። በኢየሱስ የተሾሙ ናቸው። በህይወት የሉም። ሙሉ ትምህርታቸውን ግን ትተውልን ሄደዋል። ምን ብለውናል? መሰረት መስርተናል። ማንም ሌላ መሰረት እንዳይመሰረት። ሌላው በዚህ ላይ ምን ይበል? ያነጽ። የትኞቹም የጸጋ ስጦታዎች አሁን ለማነጽ ብቻ ነው። ኦሬዲ አስተምሮ ወይ መሰረቱ ተጥሏል። እዚህ ሐዋርያ ነኝ ብትል ምንድን የምትመሰረተው? ምንድን የምትጽፈው አዲስ መጽሐፍ? በየሰፈርና በየመንደር ላለነው የሰሞኑ ጩኸትና ግርግር ይሄ መልእክት ነው። ምናልባት የምትቃወሙት ትኖራላችሁ። ምናልባት በግሌ እንደ አንድ ግለሰብ እኔ እሱን የምቃወምበት ዳዊት ፋሲልን የምቃወምበት የራሴ መንገድ ሊኖረኝ ይችላል። የምቀበለው ነገር ደግሞ ይኖረኛል። መቃወም የሚገባኝን እቃወማለሁ፣ መቀበል የሚገባኝን ደግሞ እቀበላለሁና ይሄ ግን ትልቅ መልእክትን ያስተላልፈውና ሰሞኑ ለተነሳው ግርግር መልስ ስለሚሆን በዚህ ላይ ሐሳብ አስተያየት ስለማያስፈልገው ምናልባት እስቲ አንድ የኦርቶዶክስ መምህር ያሉትን ሰፊ ነው ሐሳቡ፣ ግን አጠር አድርገን ቆንጸል አድርገን መስራት የተወሰነች ነገር ነው ሰርና እቺ ቪዲዮ ተመልክተን እንመለሳለን። ሁለተኛ ሐዋርያነት በዚህ ዘመን ያለው የሐዋርያ ስራ ነው እንጂ ሐዋርያም የለም። ሐዋርያት ጌታ የመረጣቸው 12ቱ አእማድ የመንግስተ ሰማያት ቁልፍ የሰጣቸው ወንጌልን እንዲሰብኩ ቤተክርስቲያንን እንዲሰሩ እንዲሰበስቡ ሞቱንና ትንሣኤውን እንዲሰብኩ የመረጣቸው 12ቱ ሐዋርያትና ከ8 ዓመት በኋላ ደግሞ በደማስቆ መንገድ ራሱን የገለጠለት ሐዋርያው ቅዱስ ጳውሎስ ከ13ቱ ውጪ ሌላ ሐዋርያት የለም።
የሐዋርያት አንዱን ሐዋርያ ወንጌልን አሳምሮ ፈትፍቶ ቀምሞ ስለሰበከ አንዱ ሰው ሐዋርያ አስብሎ ብሉያትን ከአዲሳት ንባብን ከትርጓሜ ትርጓሜን ከምስጢር አጣፍቶ አዋህዶ ስለሰበከ አንድ ሊቅ ሐዋርያ አያስብለው። የሐዋርያነት መለኪያ አንዱ ኢየሱስ ክርስቶስን ሰው የሆነውን ፊት ለፊት ማየትና በእግሩ ስር ቁጭ ብሎ መማር ይገባችኋል አሁን። ስለዚህ ከዚህ ውጪ በአዲስ ኪዳን የሐዋርያት ሥራ ወንጌልን መስበክ ክርስቶስን መስበክ ይሄ ነው ያለው እንጂ ሐዋርያ እንትና የሚባል ነገር የለም። ቤተክርስቲያን አታውቀው። ምክንያቱም 72 አርድእት ነበሩ፣ እነሱን ሐዋርያት አላረጋቸውም። ታስተውሉ እንደሆነ ማቲያስ ሲተካ እነ ዮሴፍ ሌሎች ነበሩ ለምርጫ የቀረቡ። ነገር ግን እጣው ለማቲያስ ነው የወደቀው። ለምን? ማቲያስ በትክክል ከጌታ እግር ስር ቁጭ ብሎ ይማር ስለነበረ። ሐዋርያቶች በዚህ ዘመን ላይ ድንገት ተነስቶ በተለይ በዚህ ዘመን ላይ እያየን ያለነው በተለይ በኢትዮጵያ ደረጃ እያየን ያለነው ነገር ማንም ሰው ሐዋርያ ለመሆን ሩቅ ሜዳ አያስፈልጉም። በቃ የሆነ ሰው አጃቢ ካለው ግርግር የሚፈጥርለት ካለው ላይሰንስ ማውጣት ከቻለ ፍቃድ መውሰድ ከቻለ ራሱን ሐዋርያ ብሎ ይሾማል። አለቀ። ሰውየው ገና እኮ ነው። ገና አንዳንዱ ምንም የእግዚአብሔር ቃል ዕውቀት እንኳን የለውም። ምንም የእግዚአብሔር ቃል ዕውቀት በቃ ገንዘብ ስላለው አጃቢ ስላለው የሆነ ሀብት ስላለው ንብረት ስላለው ራሱን በላይሰንሱ ወይም በገዛው ላይሰንስ ሐዋርያ ብሎ ይሾማል፣ ነብይ ብሎ ይሾማል። እና አባታችን ጥሩ ትምህርትን ያስተላለፉት እግዚአብሔር ሰው ዳዊት ፋሲልም ያስተላለፈልን መልእክት ደስ ይላል። የሞተውን ሰው አጽም ነው ከዋሻ ውስጥ አውጥቶ ይዞት እየመጣ ያለው ወገናችን። ለምን ሲባል ይሄ ሬሳው የሆነ ጻድቅ ወይ ደግሞ የሆነ ነገር ስለሆነ ህዝቡን ሊባርክ ነው የወጣው። እዚህ ጋር በደንብ እዩት እስከ መጨረሻው። ምን አለበት የሞቱ ሰዎች እንኳን ከሞቱ በኋላ እንዲታርፉ ብትተዋቸው። ቆይ ግን አይከብድም? እንዴት ነው ግን የሞተ አጽም እዩት እንዴት እንደያዘው ጋይስ። በጣም ከባድ ነው። በጣም እኮ ነው የሚቀፈው። ሄደው ደግሞ ፎቶ ይነሳሉ ከነሱ ጋር። አሁን ይሄ መልእክቱ ምንድነው? ለዚህ ቪዲዮ መልስ ያላችሁ ወንድምና እህቶቼ ምናልባት ስለዚህ ሁኔታ ወይም ስለዚህ ቪዲዮ መልእክት ምናልባት ምንድነው የሚለውን ነገር ከናንተ መልስ ፈልጋለሁና ምናልባት የተረዳችሁ ስርዓቱ ከምንድነው ከየት ነው የሚለውን ነገር መረዳት ስለምፈልግ በኮሜንት ላይ አስፍሩልኝ። ምክንያቱም በዚህ ላይ ምንም ሐሳብ መስጠት ስለማያስፈልግ ምንድነው ለምንድነው የሚደረገው ምንድነው ይሄ በመንፈሳዊ ዓለም ላይ ያለ በቤተ ክርስቲያን ውስጥ ያለ ወይስ አምልኮ ነው? ስርዓቱ ቤተ ክርስቲያን ውስጥ ከሆነ ምንን መነሻ በማድረግ ነው? ከመጽሐፍ ቅዱስ ውስጥ ምንድነው እሱ? ለዚህ ነገር ኤቪደንስ ኖሯቸው ይሄ ነገር ሊደረግ ይገባዋል ብለው ያደረጉበት ምክንያትስ ምንድነው የሚለውን ነገር እንድታስረዱኝ ይፈልጋለሁ። አይ ይሄ ባዕድ አምልኮ ነው ወይም ይሄ ሰው ከሞተ በኋላ የሚደረግ ነገር አለ አይደል የሚባል ነገር አለ። እንደዚህ አይነት ክፉ መንፈስ ዓለም ላይ የሚሰራ አሰራር ከሆነስ ለዚህም ነገር ቤተክርስቲያን ውስጥ ነው ወይስ የት ነው እየተደረገ ያለው ነገር የሚለው ነገር መለየት ስለምፈልግ ምናልባት ይሄን ነገር የምታውቁ ወንድሞቼ እንድታስረዱኝ ይፈልጋለሁ። በቅንነት ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። እስቲ ሰሞኑን እየተነሳች ያለች አንዱ ጅምብር አለችና እሷን ተመልክተን እንመለሳለን። ዘይቱን በነፃ ለመስጠት ያመጣው እኔ ነኝ። ሚዲያ ላይም ተናግሬያለሁ። ውሃና ዘይት በነፃ ለታመሙ ሰዎች እሰጣለሁ ብያለሁ። ቃል እንደገባሁት መሰረት ዘይትም ውሃም በነፃ ነው የምሰጠው ዛሬም ነገም። ስለዚህ እግዚአብሔር ባርኮኛል። ምንም የጎደለኝ ነገር የለም። ሳውዝ አፍሪካ ላይ ስመጣ ገንዘብ አጥቼ አልመጣም። ለማገልገል በጣም የሚወደኝን ምስኪን ህዝብ፣ ጌታን የሚወደውን ምስኪን ህዝብ ለማገልገል
በምን ተስኖት የሚሰራውን የእግዚአብሔርን ጸጋ ከ4000 ህዝብ በላይ ከ10000 ህዝብ በላይ ጆበርግ አይታቸዋል። በጆሐንስበርግ ከ10000 ህዝብ በላይ ቦታ ቦይሰንስ እስኪጠፋ ድረስ የተሰበሰበ ህዝብ ገንዘብ ለምን ተስኖት ይዋጣ ሲባል መሰብሰብ ሲጀመር አልፈልግም እኔ ህዝቡን ለማገልገል ለምፈልገው ብዬ ገንዘብ እንዳይሰበሰብ አድርጌያለሁ። በአይናችሁ አይታችኋል። ጆሐንስበርግ ለምን ተስኖት አገልግሎት ወንጌል እንደግፈው ሲሉ ገንዘብ ህዝቡ ለመስጠት ሲደባደብ አትስቱኝ እኔ ጸሎቱን ጸልያለሁ ብዬ የህዝቡን እግር ዝቅ ብዬ አጥቤ አገልግዬ ደስ ይያላቸው ህዝቡ ባርኮኝ ተበራርኬ ሰኞ ዕለት ከፓስተር ሳሚ አገልጋዮች ምዕመናን ጋር እግዚአብሔርን አመስግነን የምስጋና ፕሮግራም ሰኞ አድርገን ተበራርከን የወጣ ነው። በዚያ ሰዓትም ፓስተር ሳቢኤል ጌታቸው ለአገልግሎት ስላገለገልከው ብሎ ስጦታ ሲሰጠኝ 1 ብር አልፈልግም ብዬ ካንተ አልቀበልም ብዬ ብር ሳልቀበል ነው የመጣሁት። ስለዚህ ልሸጥ የመጣሁትም ነገር ምንም የለም። ሽጥ ያሉኝ እነሱ እንጂ አልሸጥም ብዬ ጸባችን ይሄ ነው። ውሸት ከሆነ ገብተው ላይቭ ከኔ ጋር ያወሩ በእግዚአብሔር ፊት። ሰሞኑን ማህበራዊ ሚዲያ ላይ እየተመለከትነው ነበርና አንድ ርዕስ አይቼ በጣም ያሳቀኝ ነበርና የሳፋ ጦርነት ይላልና የሳፋ ጦርነት ይላልና እንግዲህ ይሄ ወንድም በደቡብ አፍሪካ በነበረው አገልግሎት ላይ ስለተፈጠረበት ሳፋ ወይ ማጠቢያ አዘጋጁ እግር መታጠቢያ አዘጋጁ ብሎ ሳይቀርብለት ቀርቶ ከጎረቤት ተውሰው አምጥተው ይሄንን ስርዓት ካልፈጸምኩ ሞቼ እገኛለሁ ብሎ ነገር ግን ሳያቀርቡ ለመቅረቱ ቅሬታ እንደነበረውና ስሙን ለማጽዳትና ስሙን ለማስተካከል የሄደበት ርቀት እናያለን። እንግዲህ እዛ የነበረውን አገልግሎት ጥሎ እንደወጣ ራሱን በማህበራዊ ሚዲያ በተደጋጋሚ እየወጣ እየተናገረ ነበርና አሁን ደግሞ እዛ የተደረገበትን ነገር ይመስለኛል ለማረም ለማስተካከል ጥሎ የመጣውን ነገር እንዲያረም ለማረምና ቀጣይ ደግሞ በር እንዳይዘጋበት በር እንዲከፈትለት እሱን ከማድረግ አንፃር ወጥቶ እየተናገረ ነው። ምናልባት የተፈጠረው ነገር እነሱና ጠሪዎቹና እሱ ይተዋወቃሉ። ነገር ግን የሆነ የለመድነውን ነገር ካላደረኩኝ እግዚአብሔር ትላንትና በሰራው ነገር ዛሬ ይሰራል ማለት አይደለም። እግዚአብሔር የሰራታም በትላንትናው ነገር እግዚአብሔር አይደለም። ክርስቶስ ኢየሱስ እንኳን በምድር ላይ በነበረበት ዘመን ላይ ይሰራበት የነበረው መንገድ ይፈውስበት የነበረው መንገድ የተለያየ ነው። ሁሉም በአንድ አይነት መልኩ ይፈውስ ነበር። አንዳንዱን ቃል ያወጣ ነበር፣ አንዳንዱን ይዳስስ ነበር፣ አንዳንዱን ጭቃ ይቀባ ነበር። ስለዚህ የሚሰራበት መንገድ ሁሉ። ውድ ቤተሰቦቻችን እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ ከልብ እናመሰግናለን። እስካሁን ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ደግሞ እንዲሁ ሼር በማድረግ አግዙን። በሌላ ቪዲዮ ተመልሰን እስክንመጣ ድረስ መልካም ቆይታ ይሆንላችሁ። ይህ ቮይስ ኦፍ ግሬስ ነው፣ የሁላችን እናንተ ቻናል ነው። ተባረኩልኝ።